ያው ሩታን ከጉዞዋ ለማስቀረት ነው። እሱ ምሳ ከበላ በኋላ ከጓደኞቹ ከአጃከሮቹ ምናምን ጋር አብሮ ነበረ እነ ኤርሙ ምናምንም ይሄ ሴራ የተደረገው ለዚህ ሁሉ ተጠያቂ ጽጌ ናት። ሆን ብሎ የጠራት እኮ ለዛ ነው። ለዚህ ሁሉ ተጠያቂ ጽጌ ናት። ምን ድርድር አለው ታዲያ? ምንም ድርድር እኮ። ቤተሰብ አዲስ ነገር ተፈጥሯል መሰለኝ። ቡታጅራ ያልደወሉ ልጆች የለም። ሴቱ ልበላችሁ ወንዱ ብቻ። እስኪ እኔ ልደውልላቸው። አሁን እኔ ስራ ላይ ነበርኩኝ። ወይኔ ጉድ ይፈላ። ሄሎ ወንድሜ። አቤት አቤት፣ ሰላም ነው? እንዴት ነሽ? ደህና ነኝ። በእናትህ አላየሁትም ነበር ስራ ላይ ሆኜ። ምንድን ነው የተፈጠረው? ደውለህ ነበር እኮ። ቪዲዮ ልኬልሽ የለ እንዴ? አላየሽውም እንዴ? አይቼዋለሁኝ እኮ። አብርሽ ሲዘር ሆቴል ምሳ እየበላ አየሁት። ተረፈ ሆቴል ማለት ነው። ሲዘር ተረፈ ሆቴል እኮ አብረው እሺ ነበሩ። እና የሆነው ነገር ያው ልጁን ይዞ ተሰውሯል። እና ያለው ነገር ምንም ግልጽ የሆነ ነገር ነው። በጣም በዚህ ጨቅላ ህፃን ላይ ያደረገው ነገር እሱ በጣም አስነዋሪ ነገር ነው። ሌላ መፍትሄ እያለ በይሄን አይነት መፍትሄ መሞከሩ ራሱ በጣም ገራሚ ነው። ብቻ ያው እንደነገርኩሽ ነው። እኔ ያው መንገድ ላይ ሆኜ ነው ቢጨንቀኝ ነው ቪዲዮውን የላኩልሽ። ያለውን ነገር ላስረዳሽ ብዬ ነው። ቆም ብዬ አስረዳሻለሁ ብዬ ነው። አሁን መንገድም ላይ ስለሆንኩኝ ከልጁ ጋር በተያያዘ የተደረገው ሴራ ያው ሩታን ከጉዞዋ ለማስቀረት ነው። እሱ ምሳ ከበላ በኋላ ከጓደኞቹ ከአጃከሮቹ ምናምን ጋር አብሮ ነበረ እነ ኤርሙ ምናምንም ይሄ ሴራ የተጠነሰሰ ይመስለኛል። እሷን የበረራዋ ቀን ስለሆነ ትኬቷን ለማቃጠል ጭምር ታሳቢ ተደርጎ የተደረገ ሴራ ነው። እኔ በሚገባኝ ማለት ነው። እና በጣም ነው እኔ ራሱ ያዘንኩት ማለት ነው። እና እሷ አሁን እያመለከተች እንደሆነ ነው። ፖሊስ ጣቢያም አካባቢ ሄዳለች። ስትገባም አይቻለሁ። እኔ በመኪና ትቻት አለፍኩኝ። እኔም ስራ ላይ ስለነበርኩኝ ባህልም ነው። ልጅም ያህል ነገር ትንብሎ ትኬቷ ትዝም ላይ ትችላል። እያበደች ነው ልጇን ይዞ በመሰወሩ ማለት ነው። ስለዚህ ያለው ሁኔታ ይሄን ትላንት ያየነው ቪዲዮ ልጁን ይዞ እያለ ነበር ማለት ነው። ተዘጋጀ ነበር እሷ ይንጉዳ። አሁን እሺ ምንድን ነው የሚደረገው? ማለት ይሄ ሁሉ የተባበረው ማን ነው? ቆይ ለዚህ ሁሉ ተጠያቂ ጽጌ ናት። ሆን ብሎ የጠራት እኮ ለዛ ነው። ለዚህ ሁሉ ተጠያቂ ጽጌ ናት። ምን ድርድር አለው ታዲያ? ምንም ድርድር እኮ የለውም። እኔ እንደውም ቆም ብዬ አወራሻለሁ። አሁን መንገድ ላይ ነኝ። ባህልም ስለሆነ መንገድ ተዘጋግቷል። መንገድ ላይ ነኝ። ቆም ብዬ አወራሻለሁ። ተጠያቂ ጽጌ ናት። እንደኔ በሚገባኝ ማለት ነው። በተረዳሁት ባየሁት ይሄን ይመስላል። ኦኬ በቃ እሺ። ለማንኛውም እናወራለን። ልክ ነህ። ከአዲስ አበባ የመጣችው ሁን ተብሎ ነው። ጽጌን ስለምትወዳት ነው። እሷ እንድታወጣለች ልጁን ይዛ ሆቴል እንድትመጣ ጽጌን አስመጣ። በቃ እሺ፣ ለማንኛውም ከአንተ እናወራለን። ሰብ እንግዲህ የፈራ ነው ደረሰ። ይኸው እየተወራ ያለው አብርሽ ከጽጌ ጋር ሆኖ ልጁን ይዞ እንደሄደ ነው። ምናልባት ጽጌ እዚች ጋር ምንም ላታቂ ይችላል። ነገር ግን ፕላን ውስጥ እንድትገባ ጉዳዩን እንድታሳካ ሁን ብሎ አብርሽ ጽጌን ከአዲስ አበባ አስመጥቶ ምክንያቱም ሩታ ስለምትወዳት አውቆ እንድትጠይቅ አድርጎ ከዛ በኋላ አውቆ ደግሞ ድጋሚ እድል እንደማሰጠው ስለሚያውቅ ምን አደረገ? ጽጌ ሩታን እንድታወጣት እንድታናግራት፣ ከዛ ቀጥሎ እሱን ብቻ አይደለም ሆቴል ልጁን ይዛ እንድትሄድ እንድታደርግ እንድታሳምናት አደረገ ማለት ነው። ምክንያቱም ሩታ አብርሽን ስለማታም ነው። ከዛ ቀጥሎ ምንድን የተፈጠረው? እንግዲህ ሩታ ይዛ መጣች ልጁን። ጽጌ ደግሞ ያስተባበለችውን አይታችኋል። ምናልባት ጽጌ እዚች ጋር ምንም ላታቅ ይችላል፣ ድራማ ውስጥ ላትኖር ይችላል። ትላንትናም እየቀወጠችው ነበር፣ አይታችኋል። ምን እያለች ነበር? በፍጹም አይሆንም አብርሽ ይሄንን እንዳታስበው፣ እኔ አልደግፍህም እያለችው ነበረ። ነገር ግን አሁን እኔ ቪዲዮን ሳላይ አላምንም። አንደኛ እዚች ጋር ጽጌ መተባበር ትችላለች። ገባችኋል? ለአብርሽ ካላዳለች በስተቀር ወይም ሩታ እንዳትሄድ ካልፈቀደች በስተቀር ለፖሊስ ማመልከት መጮህ ምናምን ትችላለች። አይኖ ይገበኛል። ልጁ የአብርሽ ነው። እሱ ሼም ሊይዛት ይችላል። አብርሽም ህግ የሚፈቅደው ለጊዜው ለማን ነው? ለሩታና ለሩታ ነው። ከዛ በኋላ ነው እንግዲህ አባትን መብት ያለው። ገባችኋል? ይሄ ልጅ በቅጡ ወተት እንኳን አልጠገበም። ምን አይነት ሀረካት ነው ይሄ አብርሽ? የምር በጣም ይደብራል። በእርግጥ በአንድም ጎን ሩታን ለማስቀረት ሁን ብለህ እያደረግክ ነው ይገባኛል። ነገር ግን ልጅ ጋር ልጁ ለአንድ ቀን እናቱን ትቶ አስባችሁታል? የ3 ወር እንኳን ያልሞላው ልጅ እኔ የ2 ዓመቷን ራሱ ልጅ አገረጥዬ ስለመጣው ስንቴ እንደምቃዥ ማለት ነው። እና ሁሉ ብለው ሩታን ለማበሳጨት አንደኛ በቀልም ነው፣ ሁለተኛ ያሰበችበት እንዳትሄድ ነው የተደረገው። በእርግጥ የምትሄድበት ሀገር እኔ ባልደግፍም እንትን ባለልም፣ ነገር ግን ልጅቷ በፍላጎቷ ብትቀር ነው የሚሻለው እንጂ አንተ እስከ መች ታስገድዳታለህ? ምናልባት ይሄንን የትኬት የበረራ ቀኗን አውቀህ ሊሆን ይችላል። ኔክስት እኮ አንተን ሳትነግረህ ምንም ሳትል አይኗን ይዛ ልጠፋ ይችላል። ስለዚህ አብርሽ ትክክል አይደለህም ማለት ነው። እኔም አባት ነኝ እያልክ ነበር ቪዲዮ ላይ። አባትነትን እናውቃለን እኮ
ሆኖ አሁን ላይ ለልጁ የሚያስፈልገው እናቱና እናቱ ናት የምታስፈልገው ማለት ነው። በዚህ አጋጣሚ ግን ጽጌ እውነት ዛሬ ቪዲዮ ላይ ምንም አይነት ነገር ካላደረግሽ እውነት አብርሽ ልጁን ይዞ እንዲሄድ ከደገፍሹ አንቺን ነው ጥፋተኛ የምናደርገው። ምክንያቱም ሩታ ለመጨረሻ ጊዜ ትናንትና ነው ትላንት ወዲያ አሰናብታው ነበረ አናግራ ጨርሳ ነበረ የወጣቸው። አንቺ መጥተሽ ድጋሚ ያገናኘሻቸው ይህንንም ልጅ ለአንቺም ጭምር ነው አደራ ሰታ የወጣችው። በመቀጠል ደግሞ የዚህ ልጅ እንዲጠለፍ ምክንያት የሆነችው ሩታም ጭምር ናት። ምክንያቱም ይህን ጨቅላ ልጅ እንዴት ጥላት ይሄዳለች? አብርሽ ዝቶባታል፣ እሰራልሻለሁ ብሏታል። ከዚህ ሰው ጋር አባቱም ቢሆን እኮ ብላለች እሷም። አሁን ላይ እሱ አያስፈልግም። እውነት ለመናገር ቢያየው ቢንከባከበው ቢያቅፈው ጥሩ ነበረ። ነገር ግን አሁን ላይ ከሱ በላይ የሚያስፈልገው ሩታ ናት የምታስፈልገው። እሱን ወይ አብሬው እውላለሁ ማለት ነው እንጂ ያለባት ድራማም ከሆነ ያው ድራማው እንዲደምቅ ነው ልጁን ጥላ የሄደችው እንጂ እዚህ ጋር ፌር አይደለም ማለት ነው። ገባችኋል? አሁን ሰው በቃ አብርሽ ልጁን ይዞባት ሄደ እሪ በከንቱ እየተባለ ነው። ታጅራ ላይ ዋዜማም ነው እሪ እየተባለ ነው። እና እርስ በርስ ውስጥ ለውስጥ ራሳቸው ከተዋወቁ ኦኬ፣ ካልተዋወቁ ግን ዛሬ ቪዲዮ ላይ እየተደረገ የነበረው ነገር ሩታን እያስለቀሱ ሩታ ስትመለስ ልጁ እንደሌለ ምናምን እየቀወጡት ነበረ። ፌር አይደለም አብርሽ፣ ፌር አይደለም። ጽጌም ጭምር ማለት ነው። ሩታም ደግሞ ልጅሽን ጥለሽ ወዴትም መሄድ አልነበረብሽም። እኔ በጣም ስራ ላይ ነኝ። ማምሻ አዲስ ነገር ከለቀቁ እመጣለሁ። አሁን ላይ ግን ያለው ነገር ላችሁ ነው። ስራ ላይ ስለሆንኩኝ ማምሻ አዲስ ነገር ከለቀቁ ድጋሚ እመጣለሁ። ለአሁን ግን እውነት እኔ ሩታ ባያስለቅሷት በበዓል ምድር ነው የምለው። ምክንያቱም እዚች ጋር በቃ እናት ናት፣ እዚች ጋር አጥቢ ናት። የምር አጥቢ መከፋት የለበትም። እና እች ልጅ በቃ ቢያንስ በወሊድ ጊዜዋ ካልተደሰተች፣ በእርግዝና ጊዜዋ ካልተደሰተች አራስ በሆነችበት ጊዜ ትደሰት። ሀሳቧን ደግሞ በራሷ ጊዜ ካልቀየረችው መቼም ቢሆን ማንም ምንም ስላደረጋት አትቀይረውም። ቤተሰብ ገባችኋል? አሁን የእግር እሳት ነው የሚሆንባት። ምን አለ ባላገኘሁት፣ ምን አለ እንደዚህ ባላልኩ ነው የምትለው። እሱ ለልጁ ክፉ አይሆንም። በእርግጥ አባት ነው። ያው የአባትነት የሆነ ነገር ልዋጣ ልጄ ከሀገር እንዳይወጣ በሚለው ነው። ግን እሱም ተሞኝቷል። አንደኛ ህግ ጉዳዩን ለህግ አሳውቀዋል። እንደገና ነገሩን ገመዱን ራሱ ላይ ነው የጠቀለለው ማለት ነው። ገባቸዋል? ልጁን ይዞ መሰወር ማለት ተገቢ አይደለም። እናት በህይወት እያለች መጀመሪያ እናት ናት ህግ የሚደግፈው፣ ከዛ አባት፣ ከዛ በኋላ ነው ያለው ቤተሰብ የሚደገፈው ማለት ነው። እና ይሄ የ3 ወር ልጅ እንዴት አድርገው ለማሳደግ ወስኑ ይሆን አላውቅም። ብቻ ፈጣሪ ሰላም ያድርገው። የዛሬው ቪዲዮ እስክሰማ እስካይ ድረስ በጣም ጨንቆኛል። ምክንያቱም እየተደወለ እየተነገረኝ ያለው ነገር ምንም ደስ አይልም ማለት ነው። እርስ በርስ እንደተጣሉ ነው እያሳወቁኝ ያሉት። ፈጣሪ ሰላም ያድርገው። እንገናኛለን። እስኪ ምን እንደሚሉን አናውቅም። እንገናኛለን። እኔ እንደሰማሁት መረጃ ይሄን ይመስላል። እንግዲህ የሰማሁትን ላሰማቸው ብዬ ነው። የዛሬ ቪዲዮአቸው ደግሞ ምን እንደሆነ አላውቅም። በአጠቃላይ ሩታ ግን ልጁን ጥላ በመውጣቷ እኔም ተናድጄባታለሁ። ሁላችሁም እንደተናደዳችሁት። ጽጌም ደግሞ ማለት እኔ እንጃ ጽጌ ላታውቂ ይችላል ግን